የመኮንን ሀብተወልድ ሱቆች ክፍል 2 ይቀጥላል። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ክቡር ሚኒስትሩ መኮንን ሀብተወልድ ደብዳቤውን አንብበው በሐሳቡ ስለተማረኩ በማግስቱ ያቋቋሙትን ኮሚቴ በሀገር ፍቅር ማህበር ጽፈት ቤታቸው ሰብስበው የሩጋን ስም ሳይጠቅሱ ከአንድ ትጉህ ሰራተኛዬ የመጣ ሐሳብ ነው በማለት ሐሳቡን ተንትነው አስረዱ። የኮሚቴው አባላትም በተሰበሰቡ ቁጥር የተለያየ ሐሳብ እየነደፉ ከመጨቃጨቅ ሚኒስትሩ የተስማሙበትን ሐሳብ ተቀብለው አፈጻጸሙን ማዘጋጀት የቀለለ ሆነላቸው። አንዳንድ ጥያቄዎች መነሳታቸው ግን አልቀረም። ከተነሱ ጥያቄዎች አንዱ እቅዱ ጥሩ ሆኖ ሳለ የአንድ ብሔር ተወላጆች ብቻ እንዲሆኑ መወሰኑ ግን በጎ አይመስልም። የሌሎችን ብሔር ተወላጆች ከጉራጌዎች በተጨማሪ በእቅዱ ቢካተቱስ፣ ለምሳሌ ከወሎ አማራ ወይንም ከትግሬ ወንድሞቻችን ተጨምረው ስራውን ቢከፋፈሉ አይሻልም የሚል ሲሆን የክቡር መኮንን ሀብተወልድ መልስ ይህ የቀረበውን እቅድ የምንደግፈው ብቻም ሳይሆን ከልብ የምናምንበት ነው። አሁን በአዲስ አበባ እንጀምር እንጂ በሌሎች አውራጃ ከተሞች መቀጠላችን ስለማይቀር እንዳላችሁት ከወሎና ከትግራይ ተወላጅ ወንድሞቻችን መካከል ብቻም ሳይሆን ሌላም ማንኛውም ኢትዮጵያዊ አረቦቹን የያዙትን ንግድ ስራ ውስጥ ተሳትፌ ከአረቦቹ መቀማት ይችላል ብሎ ለቀረበ በደስታ እድሉን እንሰጣለን አሉ። ሲያጠቃልሉ እኔ በቀረበልኝ እቅድ ተስማምቻለሁ። እናንተ ያፈጻጸሙን ቅደም ተከተል በዝርዝር አጥንታችሁ በአንድ ሳምንት ውስጥ እንድታቀርቡልኝ ብለው ስብሰባውን በተኑ። በመጨረሻም የወጣቱ ሩጋ እቅድ አንዳንድ ማስተካከያ ተደርጎለት ጸደቀ። ለምሳሌ አንዱ ማስተካከያ ሩጋ በመጀመሪያ 50 ወጣት ጉራጌዎች ተመርጠው ይጀምሩ ብሎ ያቀረበው ወደ 40 ዝቅ ተደርጓል። በሩጋና በጓደኞቹ ጥረት ተመርጠው የቀረቡት 40 የጉራጌ ወጣት ነጋዴዎች የሚያስፈልጋቸውን እርዳታ እየተሰጣቸው በአዲስ አበባ ከሚገኙ 40 አረብ ቤቶች አጠገብ ሱቅ ሰርተው ስራቸውን በአስቸኳይ እንዲጀምሩና በአንድ ዓመት ውስጥ የሚገኘው ውጤት እንዲታይ የኮሚቴው አባላት በሙሉ ተስማሙ። ለእያንዳንዱ ወጣት ነጋዴ ለሱቅ መስሪያ 200 ብር፣ ለሸቀጣ ሸቀጥ መግዣ 500 ብር፣ በድምሩ ለእያንዳንዳቸው 700 ብር በብድር መልክ ተሰጧቸው በአንድ ዓመት ሰርተው ከሚያተርፉት እንዲከፍሉ ተወሰነ። ኮሚቴው ተስማማበት። ገንዘቡ መኮንን ሀብተወልድ ለንጉሠ ነገሥቱ አቅርበው ተፈቀደ። እዚህ ላይ ንጉሠ ነገሥቱ ለ40 ወጣት ነጋዴዎች 28000 ብር ሲፈቅዱ ወጣቶቹ ጉራጌዎች ብድር እንዲመስላቸው እንዲደረግ እንጂ ሳይቀናቸው ቢቀርና ቢከስሩ በዕዳ እንዳይጠየቁ ተብሎ ስለታሰበ ገንዘቡን የተሰጣቸው ከመንግስት የተሰጠ ብድር እየተባለ በገንዘብ ሚኒስትር ደረሰኝ ሳይሆን ተያዥ እያቀረቡ በተራ ነጭ ወረቀት ላይ እንዲፈርሙ ተደርጎ ነው። ብድር እንዲመስላቸውም መፈረማቸውና ተያዥ ማቅረባቸው ገንዘቡ ብድር እንዳልሆነ አውቀው ተቆጣጣሪ የለብንም ብለው እንዳይዘናጉና በስራው እንዲተጉ ለማድረግ ታስቦ ነበረ። ሁሉም ነገር በሩጋ አሻሜ እቅድ መሰረት ዝግጁ ከሆነ በኋላ ወሳኝ የንግድ ፍልሚያ ሊጀመር ጫፍ ደረሰ። ሁለት ተፋላሚዎች ጎን ለጎን ተፋጠጡ። ረዳት ዳኛው ሩጋ አሻሜ ቦታቸውን ይዘው የጨዋታውን መጀመር በጉጉት እየተጠባበቁ ነው። የመሃል ዳኛው መኮንን ሀብተወልድ የማስጀመሪያውን ፊሽካ ነፉ። ጨዋታው ተጀመረ። ጉራጌና አረብ እንደሚታወቀው ባለሜዳው ነው መጀመሪያ የሚጻፈው። ሙሉ የጨዋታው ጊዜ 1 ዓመት ነው። ተሳታፊ ተጫዋቾች ከሁለቱም ወገን የተመረጡ 40 ነጋዴዎች ጨዋታው ተጧጡፏል። ታዲያ ታዳኑ በሜዳው ለሚጫወተው ለወገኑ ቡድን የማያቋርጥ ድጋፍ ቀጠለ። ሕፃናት ሳይቀሩ አንድ ሸቀጥ እንዲገዙ ሲላኩ ወደ ጉራጌ ወገናቸው መሮጥን ተያያዙት። አንዳንድ አረቦች በሁኔታው ተበሳጭተው በንዴት ተፋላሚያቸው ላይ ጠብ መጫር ጀመሩ። የአካባቢው ነዋሪዎች በአረቦቹ ድርጊት ተገርመው በገዛ ሀገራችን ጠብ ፍለጋ ለዚህማ እኛ ንብስ የለም እንዴ ብለው ለጠቡ ሲዘጋጁ ዋና የጠቡ ኢላማዎች ጉራጌዎቹ መሃል እየገቡ ህዝቡን በማረጋጋት ጨዋታው በሰላም እንዲገባደድ ትልቅ ሚና ተጫውተዋል። በዛው ለነዋሪዎቹም ትዕግስትን አስተማሩ። ለአንድ ዓመት ይካሄዳል ተብሎ የተገመተው ፍክክር ገና ዓመቱ ሳይሞላ ጉራጌዎቹ በሰፊ ልዩነት እየመሩ ገሰገሱ። በአንጻሩ ከ40 ተቀናቃኝ አረቦች ውስጥ 33ቱ ሱቃቸውን እየዘጉ ከፉክክሩ ወጡ። እነዚህ ጉራጌ ነጋዴዎች የተበደሩትን ገንዘብ እንዲመልሱ የተሰጣቸው ጊዜ 1 ዓመት ቢሆንም እነሱ ግን ገና ዓመቱ ሳይሞላ ወደ ንግድ ሚኒስቴር ቢሮ እየሄዱ የተበደርነውን 700 ብር እነሆ ውሰዱና መመለሳችንን ማረጋገጫ ደረሰኝ ስጡን፣ በዛውም ተያዥ ዋሶቻችን ነፃ ይሁኑ ማለት ጀመሩ። መንግስት በበኩሉ በመጀመሪያ ገንዘቡን ሲሰጣቸው ብድር እንዲመስላቸው እንጂ የእውነት ብድር ነው ብሎም አልነበረም። ቀጥሎም ካተረፉ እንዲመልሱ ቢታሰብም ጉራጌዎቹ አትርፈው በዚህ ባጭር ጊዜ ውስጥ የተበደሩትን ይመልሳሉ ተብሎም አልተጠበቀም ነበርና ገንዘቡን እንዴት እንደሚቀበሏቸው ገና አልተዘጋጁም ነበረ። መጀመሪያ የተገኘው መላ የፈረሙትን ነጭ ወረቀት እየተመለሰላቸው ብሩን እንዲመልሱ
ከብድር ነፃ መሆናቸውን እንዲያውቁ ነበርና በተግባር ሊሞክሩ ሲሉ ጉራጌዎቹ ግን አረ በገንዘብ የምን ክሽክሽ ነው ስንበደር እኮ ታጅ ያቀረብነው የወሰድነው የተበደርነው መመለሳችን ማረጋገጫ በመንግስት ደረሰኝ ካልሆነ በሌላ ሁኔታ ገንዘቡን አንመልስም ስለዚህ ደረሰኝ እየሰጣችሁን ገንዘቡን ተረከቡ ታያጆቻችንም ነፃ ይሁኑ ብለው በአቋም ጸኑ መንግስት መጀመሪያ ትኩረቱ ሁሉ የሰፈር ውስጥ የችርቻሮ ንግድ ከአረቦቹ እጅ አውጥቶ ወደ ኢትዮጵያውያን እጅ ማስተላለፍ እንጂ እንደዚህ አይነቱን ጉዳይ ቀድሞ ስላልተዘጋጀበት በነጭ ወረቀት እያስፈረመ የሰጠውን ገንዘብ አሁን በመንግስት ደረሰኝ ከመንግስት የተሰጠ ብድር እያለ ካርኔ መቁረጥ የሚያስቸግር ሆነበት ሌላ መፍትሄ ጠፋ መቋጫው ቸገረ እናም ለወጣት ነጋዴዎች መፍትሄውን አጥንተን እስክንመጣ ለጊዜው ገንዘቡን እናንተ ጋር ይቆይ ብሎ አሰናበታቸው እናቶ መኮንን ሀብተወልድ መፍትሄ ፍለጋ በመባዘን ላይ ያሉ ገና ምኑንም ሳይዙ የንግድ ሚኒስትሩ መኮንን ሀብተወልድ በቢሮአቸው እንዳሉ አንድ መልእክት ደረሳቸው መልእክቱን ሲያዩ እጅግ ተደሰቱ መልእክቱም የመጣው ከወጣት የሱቅ ነጋዴዎች ሲሆን እንዲህ የሚል ነው እኛ የሸቀጣ ሸቀጥ ችርቻሮ ነጋዴዎች ለጀመርነው የንግድ ስራ ማስፋፊያ እንዲሆን አንድ ማህበር አቋቁመናል የማህበራችን ዋና ተግባር መንግስታችን ለኛ በቀየሰልን መንገድ ባቀረበልን ከፍተኛ የገንዘብ ድጋፍ እስካሁን ከፍተኛ ውጤት ስላገኘንበት ይህንኑ ዓላማ በመከተል በየአውራጃዎቹ ባሉት ዋና ዋና ከተሞች ንግዱን እያቋቋም የውጭ ዜጎች ከሆኑት ነጋዴዎች ጋር ለመወዳደር እንድንችል አስፈላጊውን እርዳታ መስጠት ነው ማህበሩ ለሚሰጠው እርዳታ የሚሆን ገንዘብ በእጃችን ይገኛል ባለፈው ዓመት ለስራችን መቋቋሚያ መንግስታችን ያበደረንን ገንዘብ ገቢ ለማድረግ ተዘጋጅተን ስንቀር የንግድ ሚኒስትር ስለደረሰኝ አሰጣጥ ጥናት በማድረግ ላይ ስላለው ለጊዜው ገንዘቡን መቀበል አንችልም ብሎ መለሰን ክቡርነቱ እንደሚታወቀው ይህ የተበደርነው ገንዘብ ሳንሰራበት በየኪሳችን ቢቀመጥ አንዳች ትርፍ ሊሰጠን አይችልም ስለዚህ ያቋቋምነው የንግድ ማስፋፊያ ማህበራችን ይህንን እጃችን ላይ የሚገኝ ገንዘብ በብድር ተቀብሎ እንዲሰራበት ትርፍ ሲያገኝ ለመንግስታችን ገቢ እንዲያደርግ እንዲፈቀድለት ክቡርነቱ እንለምናለን መኮንን ሀብተወልድ ይህን ሐሳብ በከፍተኛ አድናቆት ተቀበሉ ሐሳቡ በሚገርም ሁኔታ በደረሰኝ ጉዳይ ሲያወዛግብ የቆየውን የብድር ገንዘብ መመለስ ጉዳይ እልባት ከመስጠቱ በተጨማሪ የመንግስትን ቀጣይ ስራ ያቀለለ ነበር ቀደም ብሎ እንዳየነው መንግስት በአዲስ አበባ የጀመረው የመንደር ችርቻሮ ንግድ ከአረቦቹ ወደ ኢትዮጵያውያን ማዛወር ተግባር የአዲስ አበባው ሙከራ ከተሳካ በኋላ በቀሩት የሀገሪቱ ከተሞች ለመቀጠል የነበረው ሐሳብ እነዚህን ብርቱ ወጣቶች ባቋቋሙት ማህበር አማካኝነት ሊያከናውኑ ሲነሱ መኮንን ሀብተወልድ በደስታ ጉዳዩን ለማስፈጸም ጊዜ አልወሰደባቸውም ልዩ ጻፊያቸውን ጠርተው ይህ የቀረበልኝን ሐሳብ የጉራጌዎቹ ንቃትና ብልህነት ደና አድርጎ የሚያመላክት ነው የመስሪያ ቤታችን የአሰራር ድክመት ተገንዝበን እንቢ የማይባል ጥያቄ አቅርበውልናል በመሰረቱ እኛ የምንፈልገው እነሱ ብርታታቸውን ቀጥለው አረቦችን እንዲያባረሩልን ነው እስካሁን ያስገኙት ውጤት በጣም ጥሩ ስለሆነ አሁን የጠየቁትን በአቃቤ ሰዓት ለጃንሆይ አቅርቤ እንዳስፈቀደላቸው ማስታወሻ ይዘጋጅልኝ ብለው አዘዙ አንድ ሳምንት ባልሞላ ጊዜ የንጉሠ ነገሥቱ ፍቃድ አግኝተው የጉራጌዎቹ ማህበር ገንዘቡን ተበደረ አሁን መንግስት ያሰበውን አረቦችን ከሱቅ ንግድ የማስወጣት ስራ ይህ ማህበር ተቀብሎ የኢትዮጵያውያን መብት እንዲያስከብር ሚኒስትሩ መኮንን ሀብተወልድ ሙሉ እምነታቸውን ጣሉበት ይህ የጉራጌ ቡድን በአዲስ አበባ ተፋልሞ ያገኘውን ድል በሌሎች ሀገሪቱ ከተሞች ለመደጋገም ቆርጦ ተነሳ እናም ጉራጌና አረብ ግጥሚያ በየአውራጃው ከተሞች ቀጠለ የጉራጌዎቹ ብርቱ ፍልሚያ መቋቋም ያቃታቸው ብዙ አረቦች ሱቃቸውን እየዘጉ ወደ ሀገራቸው ገቡ ጥቂቶቹ ደግሞ ባይሳካላቸውም ሌላ ባላንጣ መጥቶ እስኪያባረራቸው ወደ ዋና ከተማዋ ዋና ገበያ መርካቶ እያዛወሩ በልዩ ልዩ የጨርቃጨርቅ ንግድ ለመቋቋም ሞክረው ነበር ቀስ በቀስ እነሱም እየመነመኑ ጠፉ ገና በመጀመሪያ መኮንን ሀብተወልድ ያቋቋሙት ኮሚቴ የሀገር ፍቅር ማህበር በጋራ እንዳቀረቡት ሐሳብ አዋጅ ማወጅ ሳያስፈልግ ምንም አይነት የኃይል እርምጃ ሳይወሰድ እድሜ ለሩጋሻሜ እድሜ ለጉራጌዎች ነጋዴዎች ችግሩ በዘዴና በሰላም ስለተወገደ ለመኮንን ሀብተወልድ በበለጠ ደግሞ ለንጉሠ ነገሥቱ መንግስት ትልቅ ደስታ ሆነ ጨረስኩ እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ ሰላም